ሰላም ጤና ይስጥልኝ ውድ የተከበራችሁና የተወደዳችሁ ተመልካቾቼ ዛሬ በአዲስ ርዕሰ ጉዳይ ተመልሰናል። እንግዲህ እየሰራን ያለነው በዚህ ቻናል ላይ ፐርሰናል ዴቨሎፕመንት ነው ወይም ደግሞ ማንነታችንን በአግባቡ የመገንባት ሂደት ላይ ነው ማለት ነው። ፊዚካል ዴቨሎፕመንት ወይንም ደግሞ ሌሎች የፐርሰናል ዴቨሎፕመንት አይነቶችን እያጋራን እንገኛለን ማለት ነው። ይህም ሲባል እንግዲህ በህይወታችን ትርጉም ያለው ለውጦችን እያመጣን የተሻለ ማንነትና የተሻለ ስብዕና እንድንገነባ የሚያደርጉን የሳይኮሎጂካል እንዲሁም በሳይንሳዊና በተለያዩ ጥናቶች የተረጋገጡ ጥናታዊ ግኝቶችን ለእናንተ ለማቅረብ ነው ማለት ነው። እንግዲህ በዛሬው ዕለት አለገስ የተሻለ ማንነት እንድትገነቡ የሚያደርጓችሁን 10 የሚሆኑ ጠቃሚ ምክሮችን ለእናንተ ለማድረስ ይሆናል ነው ማለት ነው። ቪዲዮውን እስከ መጨረሻው ድረስ በመከታተል ጠቃሚ ምክሮችን እንድታገኙና በህይወታችሁ ላይ ትርጉም ያለው እጅግ በጣም ወሳኝ የሆነ ለውጥ እንድታመጡ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ኑሩ የዩቲዩብ ቻናል ነው። እንግዲህ ፐርሰናል ዴቨሎፕመንት ላይ እየሰራ እንገኛለን። ሀሳብ ግብአታችሁን ደግሞ ለኛ እየሰጣችሁ የተሻለ ማንነት የተሻለ የፐርሰናል ዴቨሎፕመንት እንዲኖር ማድረግ ትችላላችሁ ማለት ነው። ወደ 10 ምክሮች እንገባለን። እንግዲህ መጀመሪያ ላይ ያገኘው ብዙ ከማውራት መቆጠብ ነው። ይህ እንደ ቀላል ምክር አይደለም። ብዙ ማውራት ብዙ ባወራን ቁጥር ብዙ ባልን ቁጥር ባላዋቂነታችንን ነው የምናገራው ማለት ነው። ስለዚህ ብዙ ከማውራት መቆጠብ ይጠበቅብናል። እንዳውም ብዙ ከማውራት ይልቅ ብዙ ማዳመጥን መለማመድ መቻል አለብን። ሰዎች ሲያወሩ ሰዎች ሲመክሩ ማዳመጥን እንዲሁም ደግሞ በሰዎች ወሬ ላይ ጣልቃ ለመግባት እንዲሁም በትልልቅ ሰዎች ምክር ማዳመጥና ትምህርትን መማር ይጠበቅብናል ማለት ነው። እንግዲህ ትምህርትን በተለያየ መንገድ ልናገኘው እንችላለን። በትምህርት ቤት ልናገኘው እንችላለን። ከትምህርት ቤት ውጭ ልናገኘው እንችላለን። እውቀት አዘል ነገሮች ላይ ትኩረት በማድረግ ፐርሰናል ዴቨሎፕመንታችንን ወይም የተሻለ ማንነታችንን መገንባት እንችላለን ማለት ነው። ስለሆነም ማንነታችን ላይ ትኩረት አድርገን በተለይ ደግሞ ጠቃሚ ምክሮችን፣ ጠቃሚ እውቀቶችን፣ ክህሎቶችን ማዳበር ይገባናል ማለት ነው። መቆጠብ ይጠበቅብናል ማለት ነው። በሁለተኛ ደረጃ የምናገኘው ምንድነው? እንግዲህ ነገሮችን በልክ የሆኑ ነገሮችን መጠቀም ነው። ይህ ሲባል እንግዲህ አንድ ሰው ሲፈጠር ጀምሮ በልኩ የሆኑ ነገሮችን ነው መጠቀም የሚችለው። ያለ ልኩ የሆኑት ነገሮች መጠቀም አይችልም። ለምሳሌ ልብሳችሁ በልካችሁ ተለክቶ ነው የሚሰፋው። ስለዚህ ልካችሁ የሆናችሁን ነገር ልብስ ትለብሳላችሁ ማለት ነው። ሌላም ደግሞ በልካችሁ ማድረግ ያለባችሁ ለምሳሌ ጫማ ውሰዱ። ጫማችሁ በቁጥራችሁ ልክ ነው መሆን ያለበት። ሰዎችንም በልካችሁ የሆኑትን ሰዎች ነው መምረጥ ያለባችሁ። ያለ አቻችሁ መምረጥ የለባችሁ ማለት ነው። ሀብታም ከሆንክ ሀብታም ነው ጓደኛ ሊኖርህ የሚገባው ወይንም ደግሞ እንደ አንተ የኑሮ ሌቭል ወይም ደግሞ እንደ ማንነትህ በልክህ የሆነ ሰው ወይም ደግሞ ጓደኛ ነው ሊኖርህ የሚገባው ማለት ነው። ይህ ሲባል እንግዲህ በተቻለ መጠን በልክህ የሆኑት ነገሮች መጠቀም ነው። እንግዲህ ኢንጀነራል በልክ የሆኑት ነገሮች ሲባል ለምሳሌ ምግብ ስትበላ በልክህ ነው መጉረስ ያለብህ። ያለ ልክህ ከጎረስክ ሕግ ነውና ችግር ሊፈጠርብህ ይችላል ማለት ነው። እና ነገሮች በልክ ሲሆኑ ያምራሉ ማለት ነው። ይህ ከጠቃሚ ምክሮቹ አንዱ ነው ማለት ነው። በሶስተኛ ደረጃ አንድ ትልቅ ነገር ማወቅ አለብህ። እያንዳንዱ ቀን እያንዳንዱ ጊዜ የሚያልፍ መሆኑን ማወቅ አለብህ። እንግዲህ በተለያየ አባባል ጊዜ ሰይፍ ነው ይባላል። ከቆረጥክበት ይቆርጥልሃል፣ ካልቆረጥክበት ግን አንተን ቆርጦ የሚያልፍ ነገር እስከሆነ ድረስ ጊዜ የሚያልፍ ነገር መሆኑን በግንዛቤ መረዳት አለብህ። ነገ አደርገዋለሁ ወይም ደግሞ ከነገ ወዲያ አደርገዋለሁ፣ ለዛኛው ወር ለዛኛው ዓመት እያልክ ቀጠሮ መስጠትህን አቁም። በተለያየ መንገድ ከዚህ አይነት የቀጠሮ ልምድ መውጣት አለብን ማለት ነው። ማድረግ ያለብህ ነገር አሁን በቃ ጊዜን ስንወስድ ስለ ጊዜ ሰፋ ያለ ማብራሪያ እሰጣለሁ በሌላ ጊዜ ማለት ነው። ጊዜ በህይወታችን ትልቅ ትርጉም ከሚጫወቱ ነገሮች መካከል ጊዜ ነው። ይህ የማይካድ ሀቅ ነው። ነገር ግን ጊዜ አጠቃቀሙ ይለያያል። ትናንት ልናገኘው አንችልም። ኦሬዲ አንዴ ያለፈ ነገር ስለሆነ ልናገኘው አንችልም። ነገር ግን ዛሬ ላይ ያለውን ነገር ዛሬን መጠቀም እንችላለን። ነገን በተስፋ መጠበቅ ያለ ቢሆንም ነገን አሁን ላይ መጠቀም አንችልም። ግን አሁን የሚባለው ታይም አሁን ማድረግ ያለብህ ነገር ማድረግ ይጠበቅብሃል ማለት ነው። ስለሆነም አሁን ላይ መስራት ይልመድብህ የሚል ትልቅ ምክር አለኝ ማለት ነው። በአራተኛ ደረጃ ፈጣሪን ማመስገን መልመድ ነው።
ይህ እንደ ቀላል ነገር አይደለም። የሰው ልጅም ሆነ ማንኛውም ነገር በዚህ ዓለም ላይ ያለ ነገር እያንዳንዱ እቃ ወይም ማቴሪያል እያንዳንዱ ፍጡር ልንለው እንችላለን የራሱ የሆነ ከበስተጀርባው የፈጠረው አካል አለ። ይህን አምነህ መቀበል አለብህ። ፈጣሪ እንዳለ የሚያሳይህ ነገር ምንድን ነው? ለምሳሌ እያንዳንዱ ዲቫይስ ይሄ ዲቫይስ ሊሆን ይችላል የተለያየ በዙሪያ ያለ ነገር በሙሉ የፈጠረው አካል ወይም ደግሞ የፈጠረው ከኋላው እንዳለ መረዳት አለብህ። አዘሴም ታይም አንተ ራሱ በዚህ ልክ ተስተካክለህ እጆችህ እግሮችህን በማየት ብቻ የሆነ አስተካክሎ የፈጠረህ አካል እንዳለ ይህንን ወይም ደግሞ የፈጠረህ አምላክ ወይም ደግሞ ፈጣሪ የምትለው ነገር እንዳለ ይህንን ጠንቅቀህ መረዳት አለብህ። ለዛ ለፈጠረህ አካል ግን በሰጠህ ነገር በሙሉ እያንዳንዷ ከዜሮ ጀምሮ እስከ ያለህን ነገር በሙሉ ማመስገን አለብህ። ማመስገን መልመድ ከዛ ነው የሚጀምረው። ለምሳሌ በተሰጠህ እጅ፣ በተሰጠህ አይን፣ እግር የተለያየ ሊሆን ይችላል። ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል፣ ልጅ ሊሆን ይችላል፣ ኦር የተለያየ ሀብት ሊኖር ይችላል። ያንን የሰጠህን አምላክ ማመስገን ተገቢ ይሆናል። አዘሴም ታይም ሌሎችንም ማመስገን መልመድ አለብህ። ለምሳሌ ምክር የሰጠህን ሰው ወይንም ደግሞ የሆነ ገንዘብ የሰጠህን ሰው፣ ደስ የሚል ነገርን የሰጠህን ሰው በስጦታ ማመስገን አለብህ ማለት ነው። ይህን መለማመድ መቻል አለብህ። ይህ በህይወት ትልቁ ትርጉም ከሚሰጣቸው ምክሮች አንዱ ይሄ ነው ማለት ነው። 6ኛ ደረጃ ስህተትን መስራት አትፍራ፣ ነገር ግን ስህተት መስራትን አትድገም። ይህ ሲባል ማለት እንግዲህ አንድን ስህተት መልሶ መድገም ይሄ በጣም ትክክል ያልሆነ ነገር ነው። ምክንያቱም አንድ ምሳሌ ልስጥህ። ለምሳሌ አንተ በመንገድ እየሄድክ አንድ እንቅፋት ቢመታህ እና እግሮችህ ቢደሙ የተጎዳኸው አንተ ነህ። አሁንም ስትመለስ ያ እንቅፋት ድጋሚ ሊመታህ አይገባም ማለት ነው። ምንድነው መሆን ያለበት? ድጋሚ እንዳይመታህ ያንን ድንጋይ ማስወገድ አለብህ፣ ወይንም ደግሞ በሌላ በአቅጣጫ መሄድ አለብህ ማለት ነው። ስለዚህ ስህተትን መድገም ትክክል ያልሆነ ነገር ነው ማለት ነው። ነገር ግን ስህተት ሳትሰራ ምንም የምታመጣው ለውጥ የለም። ነገሮች፣ ለውጦች በሙሉ፣ ስኬቶች በሙሉ ያለ ስህተት አይሆኑም። ይህ ዓለም እንግዲህ በአንድ በኩል ጥሩ ነገር አለው፣ በሌላ በኩል ደግሞ አስቸጋሪ ነገር አለው ማለት ነው። ስለዚህ ኔጌቲቭ እና ፖዚቲቭ የሆነ ወርልድ ወይም ደግሞ ፖዚቲቭ እና ኔጌቲቭ የሆነ ዓለም እስከሆነ ድረስ በአንድ በኩል ጠቃሚ ነገር እስካለ ድረስ በሌላ በኩል ደግሞ ጎጅብ ነገር እንዳለ መገንዘብ ተገቢ ይሆናል ማለት ነው። አለው 7ኛ ደረጃ የተለየ ኑሮ ስትጠብቅ የተለያየ መንገድ እንግዲህ ነገሮችን መጠበቅ ተገቢ አይሆንም ማለት በተስፋ መጠበቅ ተገቢ ላይሆን ይችላል። ይህን ነገር መስተካከል አለበት። መጠበቅ ያለብን ነገሮች ይኖራሉ። ኤክስፔክት ያ ደግሞ የሚሆነውን ነገር ነው። ለምሳሌ እኔ ነገ ከነገ ወዲያ ወይም የዛሬ ዓመት 2 ዓመት እንደዚህ ሀብታም ሆናለሁ ብሎ ተስፋ ማድረግ ሳይሆን ያንን ነገር አቺቭ ለማድረግ በእቅድ መስራትና እቅዱን ከአሁኑ ጀምሮ መተግበር መለማመድ አስፈላጊ ሆኖ ይገኛል ማለት ነው። ስለዚህ ፕላን ሊኖረን ይገባል። ግልጽ የሆነ ፕላን ነው ሊኖረን የሚገባው። ይህን እንግዲህ በፈጣሪ ጋር በተያያዘ ወደፊት ሆፕ ነው። ያው ተስፋ ከሌለ ደግሞ ምንም ማድረግ ስለማይቻል ተስፋ ደግሞ ወሳኝ ነገር እስከሆነ ድረስ ይህንን ተስፋ ማድረግ ተገቢ ይሆናል ማለት ነው። ይህንንም ፈጣሪን በመተማመን የሚሆን ነገር ነው። ወደፊት ስለሚሆነው ነገር እርግጠኛ ስለማንሆን እኛ መኖር የምንችለው እንደ የሰው ልጅ አቅም መኖር የሚችለው ዛሬን ሊሆን ይችላል ማለት ነው። ዛሬን ያው በእጅ ያለውን ነገር ነው እንጂ ወደፊት የሚሆነውን ነገር የሚያውቀው ያው ፈጣሪ ስለሆነ ማለት ነው። የባለፈውን ነገር ደግሞ ተምረንበት የምናልፈው ነገር ነው። ስህተትም ከሰራን ስህተታችን ላለመድገም የምንሰራው ነገር ነው። ወደፊት የምንሰራውን ደግሞ ያው በፈጣሪ ተስፋ መጠበቅ ነው የሚሆነው። ይህንን ማድረግ ነው። ስለዚህ ጠባቂ መሆን የለብንም። ጠባቂ ሲባል እንግዲህ በተለይ ከሰዎች ጠባቂ መሆን የለብንም። ሰዎችን መከጀል አይሆንም። ይህ ተገቢ ያልሆነ ነገር ነው የሚሆነው። ከሰው ልጅ የምንጠብቀውና የምንማጸነው ነገር ህይወታችን አስቸጋሪ ነው የሚሆነው። እንደውም ከፈጣሪ ነው አንድን ነገር መጠበቅ የሚጠበቅብን ማለት ነው። 8ኛ ላይ ራስን መጣል ነው። አንድ አባባል አለ። ይህ አባባል ምንድን ነው? ገንዘብህን ብትጥል ሰዎች ያነሱታል፣ ወይንም ደግሞ ሌላው ንብረትህን ብትጥል ሰዎች ያነሱታል። ራስህን ከጣልክ ግን ማንም የሚያነሳህ ነገር የለም። ያው ጠፍተህ ትቀራለህ ማለት ነው። ስለዚህ የመጀመሪያው ነገር ለራስ ቫልዩ መስጠት ነው። ለራስ ዋጋ መስጠት ነው። ራስን በአግባቡ መጣል ተገቢ አይሆንም። በተለያየ መንገድ
ፊዚካል ሊሆን ይችላል። ለምሳሌ በንጽህና በተለያየ መንገድ ሊሆን ይችላል። የተሻለ ሰው መሆን አለብህ። ጥንቃቄ ማድረግ አለብህ። ጀስት አንዴ ራስን ከጣልክ ድጋሚ አታገኘውም የሚል ጠቃሚ ምክር ነው። በዘጠነኛ ደረጃ ታጋሽ መሆን ነው። ታጋሽነት ቀላል ነገር አይደለም። በህይወታችን በጣም ወሳኙና የተረጋጋን ሰዎች ስንሆን ነው። በእስልምና ላይ ያላችሁ ሰዎች ሰብር የሚባለው ነገር ታውቁታላችሁ። ይህ ሰብር እንግዲህ ለሰዎች በጣም አስፈላጊ ነገር ነው። አንድ ነገር ቸኩሎ ማድረግ ወይም ደግሞ እርምጃ መውሰድ በጣም ከልማቱ ጥፋቱ ያመዝናል። ይህ ሲባል እንግዲህ ጥፋቱ በችኮላ የምናደርገው ነገር በኋላ ትርፉ ጸጸት ነው የሚሆነው ማለት ነው። ስለዚህ ይህን ነገር ጥንቃቄ ማድረግ ይጠበቅብናል። ታጋሾች መሆን አለብን። ለእያንዳንዱ ነገር ሰዎች ሳያውቁም ሆነ አውቀው ሊበድሉን ወይም ደግሞ ሊያዋረዱን፣ ሊሰድቡን፣ የተለያየ ነገር ሊፈጽሙብን ስለሚችሉ ያንን ነገር ግን በትዕግስትና ጊዜ በመውሰድ በማሰላሰልና የተለያዩ ምክንያቶችን በማደርደር በማድረግ የተሻለ ውጤት ማምጣት እንችላለን ማለት ነው በራሳችን ላይ። ስለዚህ ታጋሽነት በህይወታችን ትልቅ ትርጉም የሚሰጠውና ወሳኙ የህይወት ፓርት ነው የሚሆነው ማለት ነው። በአስረኛ ደረጃ ራስን መጠበቅ ነው። ራስን መጠበቅ ሲባል እንግዲህ የራስ የሴኩሪቲ ክልል ወይም ቀይ መስመሮች አሉት። አንድ ሰው በህይወት እየኖረ ሳለ ማለፍ ያለበት ነገር ይኖራል። ስለዚህ ራሱን መጠበቅ ሲባል በአቅሙ በፈቀደ መንገድ ራሱን የተሻለ ሰው አድርጎ መውጣትና መንጠር መቻል ይጠበቅበታል። ስለዚህ ለራስ የሚሰጠው ቫልዩ ከፍ ያለ መሆን አለበት። አንድ ሰው ራሱን መጀመሪያ መውደድ አለበት። ከዛ ቤተሰቡን እያለ መውደድ ያለበት፣ በዙሪያው ያሉትን ሰዎች መውደድ ተገቢ ይሆናል ማለት ነው። ፍቅርን ከማሳደግ አኳያና መውደድን መለማመድ የሚያመጣው ነገር ነው ማለት ነው። ስለዚህ ራስን መውደድ ወይም ደግሞ ራስን መጠበቅ በህይወታችን እጅግ በጣም ትርጉም ያለው ነገር ያመጣልና ይህን ይመስላል። እንግዲህ ለዛሬ ባጭሩ ይህንን ይመስላሉ 10 ምክሮችን እንደወደዳችኋቸው ተስፋ አደርጋለሁኝ። እንግዲህ ጠቃሚ ቪዲዮዎችን ከዚህ በመቀጠል የምንለቅ ይሆናል። ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ አባል መሆን ትችላላችሁ። ሐሳባችሁን ደግሞ በኮሜንት መግለጽ ትችላላችሁ። የእናንተ ሐሳብ የእናንተ ምክር ለኔም ግብአት ይሆናል፣ ጥንካሬ ይሆናል። ስላዳመጣችሁኝ ስለተመለከታችሁኝ አመሰግናለሁ።